የተፈራው ሆነም ሰሜን ኮሪያ አሜሪካ ላይ ያልተጠበቀ ጥቃትን ፈጸመች። ቀጠናው ተተራመሰ። And some of you have reported a missile was launched a little while ago from North Korea. I will only tell you that we will take care of it. ለአምስት ሳምንታት ዓለም በሙሉ ትኩረቱን በመካከለኛው ምስራቅ ላይ ተክሎ ነበር። የኢራን የሚሳኤል ዝናብ ቀጠናውን ሲያተራምስ የእስራኤልና የአሜሪካ የጦር ጄቶች ኢራንን ሲደበድቡ ጦርነቱ በዚያው ይቋጫል የሚል ግምቶች ተበራክተው ነበር። ማንም ያልጠበቀው መብረቅ ግን ከሩቅ ምስራቅ ተተኩሷል። የተፈራውም ሆኗል። ሰሜን ኮሪያ ዝምታዋን በኒኩሌር ሚሳኤሎችም ሰብራለች። 이로부터 우리는 이미 더 이상 핵무기를 만들지도 시험하지도 않으며 사용하지도 전파하지도 않을 것이라는 데 대해 አሜሪካ በመካከለኛው ምስራቅ ግንባር ተጠምዳ ጀርባዋን ለጠላት በሰጠችበት በዚያ አስፈሪ ወቅት ኪም ጆንግ ኡን ዓለምን ያናወጠ እርምጃን ወስደዋል። ይህ ተራ የድንበር ላይ ወታደራዊ ግጭትም አይደለም። ሰሜን ኮሪያ በይፋ አሜሪካ ላይ ሚሳኤል ተኩሳለች። ኢራንን ከጀርባ ይደግፋሉ ተብለው ከሚነገሩት ሀገራት መካከል ቀዳሚዋ ሰሜን ኮሪያም አሜሪካ በመካከለኛው ምስራቅ በከፈተችው ግንባር ስትወጠር አጋጣሚውን ተጠቅማለች። የኢራንና የሰሜን ኮሪያ ምስጢራዊ ግንኙነት ከወረቀት ባለፈ በተግባርም ታይቷል። በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብቻ እየሸጥን ነው። ውብይታን ከነፋሻማ አየር ጋር ያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። አሜሪካ ኢራንን እቀጣለሁ ብላ ፊቷን ወደ ቴህራን ስታዞር ፒዮንግያንግ ግን ዋሽንግተንን በቀጥታ ኢላማ አድርጋለች። ቀደም ብለው እስራኤልን በአንድ ሚሳኤል ከምድረ ገጽ አጥፋታለሁ ያሉት ኪም ጆንግ ኡን እርምጃቸውን የጀመሩት አሜሪካ ላይ ነው። ጥቃቱ የሚሳኤል ዝናብ ብቻም አይደለም። የሳይበር ጦርነቱ የአሜሪካ ከተሞች ላይ ታውጇል። በኢራን ላይ የተፈጸመው አስደንጋጭ ጥቃት ያሰጋቸው ኪም ጆንግ ኡን በአሜሪካ ከተሞች ላይ ያነጣጠሩት ይፋዊ የሳይበርና የሚሳኤል ጦርነትንም አውጀዋል። ዋሽንግተን፣ ኒውዮርክንና ፍሎሪዳን በደቂቃዎች ውስጥ ከምድረ ገጽ ሊያጠፋ የሚችሉት ሃውሶንግ 18 ሚሳኤሎችም ኢላማቸው ላይ አነጣጥረዋል። ሰሜን ኮሪያ አሜሪካ ላይ በፈጸመችው ጥቃት የአሜሪካ የኢኮኖሚ የጀርባ አጥንትንም ሰብረዋለች። በሺዎች የሚቆጠሩ ኩባንያዎችም ሽባ ሆነዋል። ዓለም ቀጠናዊ ጦርነት ወደ ዓለም አቀፋዊ የኒኩሌር ፍጥጫም እየተሸጋገረች ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ሆነው የመጨረሻውን ካርታ እየመዘዙ ነው። መጀመሪያ የኢራንን ኦፕሬሽን እናጠናቅቃለን፣ ከዚያ ፊታችንን ወደ ኪም ጆንግ እናዞራለን የሚል መመሪያን ቢሰጡም ጊዜው ግን ቆሞ የሚጠብቅ አይመስልም። ሁለቱ የኒኩሌር ባለቤቶች አሜሪካና ሰሜን ኮሪያ ፊት ለፊትም ተፋጠዋል። በዛሬው የትንታኔ ዘገባችን ከመካከለኛው ምስራቅ ያለው ወታደራዊ ፍጥጫ እስከ ሰሜን ኮሪያ አዲስ ግንባር የተሰሙ አዳዲስ ሰበር መረጃዎችን በዝርዝር እናስደምጣችኋለን። ሰሜን ኮሪያ አሜሪካን እንዴት ልትወጋ ትችላለች? ትራምፕስ ምን አይነት አሰቃቂ ምላሽ ሊሰጡ ይችላሉ? የሚሉ የጂኦፖለቲካ ሁኔታዎች በዝርዝር እንመለከታለን። እንደ ሁሉ ጊዜው ቪዲዮ ላይክ በማድረግ ሐሳባችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሩ እንለፍ። በመካከለኛው ምስራቅ የተከሰተው ጦርነት 5ኛ ሳምንቱ ላይ ሲደርስ ቀጠናው ከመቼውም ጊዜ በላይ አውዳሚ እሳት ላይ ተጥሏል። ባለፈው 40 የሚጠጉ ቀናት ውስጥ የመካከለኛው ምስራቅ ሰማይ በሚሳኤል ነበልባልና በቦምብ ጭስ ታፍኗል። አሜሪካና እስራኤል ኢራንን ዳግም እንዳታንሰራራ አድርገን እንቀጣታለን በሚል የጀመሩት ዘመቻ አሁን ወደማያልቅ የእሳት ባህርነትም ተቀይሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን በቅርቡ ባወጣው መረጃ መሰረት
መሰረት አሜሪካ ጦርነቱ ከተጀመረ ወዲህ ከ12000 በላይ ኢላማዎችን ኢራን ላይ ደብድቤያለሁ ስትል ጥቃቱ ያነጣጠረው በዋናነት በአሜሪካ የሚሳኤል ማከማቻዎችና የአብዮታዊ ዘቡ ስትራቴጂክ ተቋማት ላይ መሆኑ ተገልጿል። በተለይም በሂስፋን ፎርዶና ናታንዝ የሚገኙ የኒኩሌር ማበልጸጊያ ጣቢያዎች በባንከር ቡስተር ቦምቦች ተደብድበዋልም ብሏል መግለጫው። አሜሪካ ቢ2 የተባለውን የጦር አውሮፕላኖችን በመጠቀምም የኢራንን የትዕዛዝ ማዕከላትን ሽባ ለማድረግ እየሞከርኩ ነው ብላለች። የእስራኤል ጦር በበኩሉ በአየር ኃይሉ ከ6000 በላይ የሚሆኑ ኢላማዎችን በቴሄራን ስልታዊ ቦታዎችን መትቻለው ብላለች። እስራኤል ትኩረት ያደረገችው በኢራን አብዮታዊ ዘብ IRGC ከፍተኛ መኮንኖች መኖሪያና በሚሳኤል ማስወንጨፊያ ጣቢያዎች ላይ ነው። F-35 ተዋጊ ጄቶች የኢራንን የራዳር ስርዓትን በመስበር ከተማዋን በጭስ አፍነዋታል። ኢራን በበኩሏ የአሜሪካና እስራኤልን ጥቃት መከላከል ላይ ብቻ አልተወሰነችም። እስካሁን ድረስ ከ7000 በላይ ሚሳኤሎችና ድሮኖችን በመጠቀም ያጸፋ ጥቃትንም ሰንዝራለች። ኢራን በቀጠናው የሚገኙ የአሜሪካ ቤዞችን ሙሉ በሙሉ ያወደመች ሲሆን በኢራቅ፣ በሳውዲ አረቢያ፣ ኳታር፣ አረብ ኤምሬትስ፣ ኩዌትና በባህሬን የሚገኙ የአሜሪካ የጦር ሰፈሮች በኢራን ባሊስቲክና በፋታሂ 1 በተባሉ ድምፅን በሚቀድሙ ሃይፐርሶኒክ ሚሳኤሎች በመደብደብ ከጥቅም ውጭ ሆኗል። ከዚህ በተጨማሪ የእስራኤል ከተሞች በኢራን የተደበደቡ ሲሆን ቴልአቪቭና ሃይፋ የኢራን ድሮኖች ዋነኛ ኢላማም ሆነዋል። ምንም እንኳ እስራኤል አይረን ዶም የተሰኘው የመከላከያ ስርዓት ቢኖራትም የድሮኖቹ ብዛት መከላከያውን ኦቨርሎድ በማድረግ ከተማዋን ለፍንዳታ ዳርጓታል። አሜሪካና እስራኤል ጦርነቱን በአጭር ጊዜ ውስጥ ለመጨረስ አቅደው የገቡበት ቢሆንም የምስራቁ ጎራ የኢራንን ጀርባ በመደገፍ ጦርነቱ ወደ ማያልቅ አረንቋ ቀይሮታል። ሩሲያ ለኢራን እጅግ ዘመናዊ የሆኑ S-400 የጸረ አውሮፕላን መከላከያን በድብቅ ስታሰማራ መቆየቷና በተጨማሪም የአሜሪካን GPS እና የድሮን ግንኙነትን የሚያውኩ የኤሌክትሮኒክስ መሳሪያዎችን በማሰማራት የአሜሪካ ሚሳኤሎች ኢላማቸውን ስተው ባዶ መሬት ላይ እንዲመቱ እያደረገች ትገኛለች ተብሏል። ቻይና በበኩሏ የኢራንን የሳተላይት መረብን ለኢራን ክፍት በማድረግ የኢራን ጦር የአሜሪካ የጦር መርከቦች በባህር ላይ ያለምንም ችግር እንዲያድኑና በትክክል እንዲመቱ ረድታለችም ተብሏል። ሰሜን ኮሪያ በበኩሏ አጫጭር ርቀት ሚሳኤሎችን በካስፒያን ባህር በኩል ለኢራን እያቀረበች እንደነበረች መረጃዎችም አመላክቷል። ይህ ድጋፍ ኢራን መሳሪያ እንዳያልቅባትና ጦርነቱ ለወራት እንድትገፋው አቅም ሆኗታል ነው የተባለው። አሜሪካና እስራኤል ጦርነቱ የዲሞክራሲና የአምባገነንነት ትግል አድርገው ፕሮፓጋንዳ እየነዙ ሲሆን አሜሪካ በኢራን ላይ የምታደርገው ድብደባ ለሰሜን ኮሪያ፣ ለቻይናና ለሩሲያ የማስጠንቀቂያ እንዲሆንም ትፈልጋለች ነው የተባለው። አንዳንድ የአውሮፓ ሀገራትና ሌሎችም በማደግ ላይ ያሉ ሀገራት አሜሪካ በኢራን ላይ የምታደርገውን ጥቃት የኢምፔሪያሊዝም ወረራ በማለት እያወገዙት ሲሆን ይህም አሜሪካ በዓለም አቀፍ ደረጃ ያላትን ተሰሚነት እንዲቀንስ እያደረገ ይገኛል። ጦርነቱ ወደ 5ኛ ሳምንቱ ሲቃረብ ውጥረቱ ግን አሁንም ተባብሶ ቀጥሏል። ትራምፕ በበኩላቸው ኢራን የኒኩሌር መሳሪያ እንዳይኖራት የማድረጉ ስራ ተጠናቋል። አሁን ትኩረታችን የኢራንን የነዳጅና ዩራኒየምን መውረስ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከተመለሱ በኋላ በዓለም ላይ እጅግ ተጽዕኖ የፈጠሩ እርምጃዎችን በመውሰድ የቀጠሉ ሲሆን የቬንዙዌላውን መሪ በማገት የአገሪቱን የነዳጅ ሀብት ከወረሱ በኋላም የረጅም ጊዜ ባላንጣቸው ኢራን ላይ በከፈቱት ጦርነት የኢራንን መንፈሳዊ መሪ አያቶላ አሊ ካሜኒን በመግደላቸው ምክንያት ቀጣዩ የአሜሪካ ኢላማ ሰሜን ኮሪያ ልትሆን ትችላለች የሚል ከፍተኛ ስጋት በፒዮንግያንግ ላይ አንዣቧል። በኢራን ላይ የተፈጸመው አስደንጋጭ ጥቃት ያሰጋቸው ኪም ጆንግ ኡን ሳይቀድሙኝ ልቅደማቸው በሚል በአሜሪካ ከተሞች ላይ ያነጣጠሩ የሚሳኤልና የሳይበር ጦርነቶችን ማወጃቸውን ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ። ከሰሞኑ የአሜሪካ ከተሞችን በቀጥታ መደብደብ ይችላሉ ያሉትን የረጅም ርቀት ሃይፐርሶኒክ ሚሳኤሎችን በተሳካ ሁኔታ የሞከሩት ኪም ጆንግ ኡን አሁን ደግሞ በሺዎች የሚቆጠሩ ተቋማት ላይ የሳይበር ጦርነት ማወጃቸው ተዘግቧል። አሜሪካና ሰሜን ኮሪያ ባላንጣነታቸው ዛሬ የተጀመረ ድንገተኛ ክስተት ሳይሆን መነሻው እንደ አውሮፓውያኑ አቆጣጠር በ1950ዎቹ የተካሄደውና የኮሪያን ልሳነ ምድር ለሁለት የከፈለው ደም አፍሳሽ የኮሪያ ጦርነት ነው።
ያኔ አሜሪካ ደቡብ ኮሪያን ደግፋ ሰሜኑን ክፉኛ የቀጠቀጠችበት ቁስል በኪም ቤተሰቦች ልብ ውስጥ ለ70 ዓመታት የማይድን የቂም እሳት ሆኖ ቆይቷል። ጦርነቱ በስምምነት እንጂ በሰላም ውል ባለመጠናቀቁ ቴክኒካዊ በሆነ መንገድ ሁለቱ ሀገራት ዛሬም ድረስ በጦርነት ላይ ይገኛሉ። ባለፉት 10 ዓመታት ውስጥ ወጣቱ መሪ ኪም ጆንግ ኡን ስልጣን ከያዙ በኋላ የሰሜን ኮሪያ አካሄድ ከዛቻ ወደ ተግባርም ተሸጋግሯል። ሀገርን ማንም እንዳይነካት ጋሻዬ ኒኩለር ነው በማለትም ፒዮንግያንግን ወደ ታጠቀ የጦር ካምፕም ቀይረውታል። ቀደም ሲል አቅራቢያዋን ብቻ ትመታ የነበረችው ሰሜን ኮሪያ ዛሬ ግን ሃውሶንግ 18 በተባለ ግዙፍ ሚሳኤሎች ዋሽንግተንን፣ ኒውዮርክንና ፍሎሪዳን በደቂቃዎች ውስጥ የማጋየት አቅም ላይ ደርሳለች። አሁን የጀመረችው የደረቅ ነዳጅ ቴክኖሎጂ አሜሪካን እንቅልፍ ነስቷታል ነው የተባለው። ምክንያቱም እነዚህ ሚሳኤሎች በጫካና በዋሻ ውስጥ ተደብቀው በደቂቃዎች ውስጥ ተተኩሰው መጥፋት ስለሚችሉ የአሜሪካ ሳተላይቶች ሊያዩዋቸው አይችልም። በ2026 ላይ ሆነን ስንመለከት ውጥረቱ ከቃላት ጦርነት አልፎ ወደ ቀይ መስመርም ተጠግቷል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ ካሁን በኋላ መታገስ አብቅቷል የሚል ጠንካራ መመሪያን ሰጥተው በተለያዩ አገሮች ላይ ጣልቃ በመግባት ወታደራዊ እርምጃዎችንም እየወሰዱ ይገኛሉ። አሜሪካ ታይቶ በማይታወቅ ሁኔታ ግዙፍ የኒኩሌር ሰርጓጅ መርከቦቿንና የቦምብ ጣይ ጄቶቿን በሰሜን ኮሪያ ደጃፍ ላይ አቁማለች። ኪም ጆንግ ኡን በበኩላቸው ጦር ሰራዊታቸው ለእውነተኛ ጦርነት እንዲዘጋጅና የኒኩሌር አዝራሩን በማንኛውም ሰከንድ ለመጫን ዝግጁ እንዲሆን ትዕዛዝንም አስተላልፈዋል። ዓለም አቀፍ ተንታኞች እንደሚናገሩት ከሆነ ጦርነቱ በይፋ ሊጀመር የቀረው አንድ ስህተት ብቻ ነው። ለዚህ ደግሞ ሁለት ዋና ዋና ምክንያቶችን ያስቀምጣሉ። ሰሜን ኮሪያ አሁን ላይ ከሩሲያና ከኢራን ጋር የፈጠረችው ወታደራዊ ጥምረት አሜሪካን በሁለትና በሶስት ግንባር እንድትወጠር አድርጓታል። ይህ የክፉዎች ጥምረት ተብሎ በምዕራባውያን የተሰየመው ስብስብ አሜሪካን ከጀርባ የመውጋት እቅድ እንዳለው ይነገራል። ሁለተኛው የሳይበር ጦርነት ሲሆን ሰሜን ኮሪያ የአሜሪካን የፋይናንስና የሶፍትዌር መዋቅር በሃከሮቹ አማካኝነት ማሽመድመዷ አሜሪካን ወደ ቀጥተኛ ወታደራዊ እርምጃ እየገፋፋት ይገኛል። ሰሜን ኮሪያ አሜሪካን ለማንበርከክ ሁለት ገዳይ ስልቶችን በአንድ ላይ እየተጠቀመችም ትገኛለች። በአንድ በኩል የአሜሪካን ከተሞች አመድ ሊያደርጉ የሚችሉ ግዙፍ ሚሳኤሎችን እያዘጋጀች ሲሆን፣ በሌላ በኩል ደግሞ የሀገሪቱን የኢኮኖሚ ደም ስር በሳይበር ጥቃት እየበጠበጠችም ትገኛለች። ከትላንት ወዲያ ማክሰኞ ጠዋት ከፒዮንግያንግ ጋር ግንኙነት ያላቸው ሀከሮች በአሜሪካ የፋይናንስ ተቋማት ላይ ያነጣጠረ መጠነ ሰፊ የሳይበር ወረራን ፈጽመዋል ተብሏል። ለ3 ሰዓታት ብቻ የቆየው ይህ ጥቃት በሺዎች የሚቆጠሩ የአሜሪካ ኩባንያዎች ድረገጾቻቸውን ለማስተዳደር የሚጠቀሙበት አክሲዮን የተሰኘው ሶፍትዌር ማዕከላዊ ቁልፍ ተሰብሯል። ከጤና ተቋማት እስከ ግዙፍ የፋይናንስ ተቋማት፣ ከክሪፕቶ ምንዛሪ ኩባንያዎች እስከ ቴክኖሎጂ ግዙፎች ድረስ ሁሉም በዚህ ወጥመድ ውስጥ ወድቀዋል ነው የተባለው። እንደ CNN ዘገባ ከሆነ የሳይበር ደህንነት ባለሙያዎች እንደሚናገሩት ይህ ተራ ሃኪንግ ሳይሆን ሰሜን ኮሪያም በዓለም አቀፍ ማዕቀቦች ምክንያት የታነቀባትን የገንዘብ ምንጭ ለማሟላት ቢሊዮኖችን ክሪፕቶ ከረንሲ ተቋማትን ለመዝረፍ ያቀደችው ዘመቻ አካል ነው ተብሏል። ባለፈው ዓመት ብቻ 1.5 ቢሊዮን ዶላር የሰረቁት እነዚህ የሰሜን ኮሪያ ሃከሮች አሁን ደግሞ የኒኩሌር ፕሮግራማቸውን በዘረፋ ገንዘብ ለመደጎም የአሜሪካን ኩባንያዎች መቆጣጠሪያ ቁልፎች ላይ የሳይበር ጦርነት ማወጃቸውን ዘገባው አመላክቷል። የሳይበር ጥቃቱ በአሜሪካ ላይ በተሰነዘረበት ማግስት ኪም ጆንግ ኡን ሌላ አስደንጋጭ ዜናን ለዓለም አሰምተዋል። አሜሪካን በደቂቃዎች ውስጥ አመድ ሊያደርጉ የሚችሉ በደረቅ ነዳጅ የሚሰሩ የረጅም ርቀት ሃይፐርሶኒክ ሚሳኤሎች ሞተሮች ሙከራ በተሳካ ሁኔታ ተጠናቋል ብለዋል። አዲሱ የሚሳኤል ሞተር 2500 ኪሎ ኒውተን የመግፋት ኃይል ያለው ሲሆን ይህም ሰሜን ኮሪያ በአንድ ሚሳኤል ላይ በርካታ የኒኩሌር አውራዎችን ጭና እንድትተኩስ ያስችላታል ተብሏል። በደረቅ ነዳጅ የሚሰሩ እነዚህ ሚሳኤሎች በጫካና በዋሻ ውስጥ ተደብቀው ሳይታወቁ መተኮስ የሚችሉ በመሆናቸው የአሜሪካ ሳተላይቶችና መከላከያዎችም ሊያዩዋቸው አይችልም ነው የተባለው። ኪም ጆንግ ኡን ይህንን ስኬት ታላቅ ወታደራዊ ምርታ በማለትም አወድሰውታል። እንደ አውሮፓውያኑ አቆጣጠር በ2019 በዶናልድ ትራምፕ እና በኪም ጆንግ ኡን መካከል የተጀመረው ንግግር ከከሸፈ በኋላም ሰሜን ኮሪያ ከንግግር በፊት የጦር መሳሪያ የሚል መመሪያን ይዛለች።
ትራምፕ ዳግም ወደ ስልጣን ቢመለሱም ኪም ግን መጀመሪያ የኒኩሌር መሳሪያ ፍቺ የሚለውን የአሜሪካን ጥያቄ ወደ ጎን በመተው ሀገራቸውን ወደ ታጠቀ የጦር ካምፕም ቀይረውታል። ዓለም አቀፍ ተንታኞች እንደሚናገሩት ከሆነ ሰሜን ኮሪያ አሁን የያዘችው ስልት አሜሪካን ግራ የሚያጋባ ነው። በአንድ በኩል በሚሳኤሎቿ ወታደራዊ ስጋት እየፈጠረች፣ በሌላ በኩል በሃከሮቿ የአሜሪካን ባንኮችና ተቋማትን በማዳከም ለጦርነት የሚሆን ገንዘብን ከራሷ ከአሜሪካ እየዘረፈች ነው ተብሏል። ይህ ባለ ሁለት ግንባር ጦርነት ዲጂታል ዘረፋና የኒኩሌር ዝግጅት አሜሪካን ከቅርብ ዓመታት ወዲህ ገጥሟት የማያውቅ ታላቅ ፈተና ውስጥ ከቷታል። ውጥረቱ ወደ ይፋዊ ጦርነት ከተቀየረ የሚሳኤሎቹ ውድቀትና የሳይበር ጥቃቱ አስከፊነት ሲታሰብ ውጤቱ የዓለምን ስርዓት የሚቀይር አሰቃቂ ጥፋት ሊሆን ይችላል ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን